ኖ እንደዛ አይደለም። እኔ ለ1200 ብር አድርግ ሳይሆን የዘቀዘቅኳት አንደኛ ነገር እሷ አላመነችም። እናንተ ብትጠይቋትም ግን ሀቅ እንዳለባት እሷ አላመነችም። እኔ ክርስቲያን ስለሆንኩ ነው እንጂ እንደዚህ የሚያደርጉት ምናምን ነው የምትለው ልጅቷ። ገባሽ? አላመነችም እንጂ ታይልኝ ለማንና ችግር የለውም። እኔ ተዋለሁ ይሄንን ምን ማለት አይደለም። ስዕል አድኖ ምን አገባው? ስዕል አድኖ ኦርቶዶክስ ብሎ ምን አገባው? ለምን አገባውና ነው የምትዘቀዝቂው? እኔ ላንቺ ብዙ ጥሪ ያለው አድርግ ያለው አሁንም ቢሆን ልንገርሽ፣ እኔ መሲ ስለቦለከች ስላልቦለከች አይመለከተኝም። ግን አንቺ ቸግሮሽ ከሆነ ብሩ አስፈልጎሽ ከሆነ እኔ እሰጥሻለሁ። ከዛች ልጅ ጎን ግን አልቆምም፣ ግደኝ አልቆምም። ነገር ግን ላደረግሽው ስራ ይቅርታ ጠይቂ። በቃ ይሳቅ አውራ አንተ ካላስ ጨርሻለሁ። ለጥፋቴ ይቅርታ ጠይቃለሁ። እኔ በጣም ነው የማወድሽ የማከብርሽ ሳሪ ማለት ነው። ለብዙ አመት አስተካክለሽ ነው ያለው። ሲጀመርም ይሄ ማድረግ ያውቃለሁ ጥፋት ነው። ግን እኔ በልጅቷ ምክንያት ከዚህ በላይ ራሱ ባድርግ ለኔ ራሱ ያኔ አንቺ ስታስቢው ልጅቷ ምን እንዳደረገች ለእናንተ ሁሉ የሰጣችሁ መልስ አለ ታውቂያለሽ። ያን ሁሉ ስታደርግ እሷን ግን ማንም ምንም ያላት ሰው የለም። ልጅቷ ነው አልን እኮ አልን አልኩኝ ልጅቷ ነው እንጂ ክርስትና ላይ አይደለም። እኔ ክርስቲያን ነኝ፣ ሰንበዲ ክርስቲያን ነው፣ ዘመዶችሽ ክርስቲያን ናቸው። ስዕል አድሮ መዘግ ተገቢ አይደለም። ሃይማኖታችን እንዲነካ አንፈልግም። ማንም ሰው እንዲነካ አይፈልግም። አንቺ እንደማትፈልጊ ሁሉ እኔም አልፈልግም። ገባሽ? ትናንትና ለአንቺ ቆሜ ስከራከር ነው መሲ የተናደደችው። ለዚህ ነው ለምን ይሄ ተደረገ ነው። በቃ ማድረግ የለብሽም፣ አይደረግም። ሰላሙን አለይኩም ያ ጀማዓ ተረጋጉ። እኔ ወላሂ ምንም አልገባኝም። ሳሪ ምን ተፈጥሮ ነው ሀቢብቲ? ታም ይኸውልህ ሰዓዳ የምትባል ልጅ ከዚች ልጅ ብር ተበድራ የሆነ ጊዜ ትኖር ነበረ። ከዛ በኋላ ያንን ብሯን ይቺ ልጅ ስጭኝ እያለች የምር ታሜ እኔ አልዋሽም። እኔ ሰው ከጎኔ ሆነ አልሆነ ምን አለ አላለ አያስደንቀኝም። ታውቀኛለህ፣ እኔ ስለ ሰው ግድ የለኝም። ይቺ ልጅ ሀቅ ያላት ምክንያት ምን እንደሆነ ታውቃለህ? በችግሯ ጊዜ ብር አበድራለች። እዚህ ህዝብ ሰምቶታል። ያ ብሬን ስጪ ብላ የምትጠይቀው ክርስቲያን ከመሆኗ በፊት ይቺ ልጅ ብሬን እያለች ትጠይቅ ነበረ። መረጃ አላት፣ ማስረጃ አላት። ብሯን ከለከለቻት። አሁን በቅርብ ጊዜ ያቺ ከእስልምና ወደ ክርስትና ስለመጣች ብሬን ስጪ ስትላት ያቺ ትወጣና መጀመሪያ መሲ ብርጅስቶን ስትጠይቃት መሲ ብርጅስቶን ትሳደባለች። እኔ ጋ ማለት ነው። ተይ በቃ ተይ እኔ ልጠይቅሽ ብዬ ስላት እሺ ሳሪ ችግር የለም ዋናው ቁም ነገር እኔ ብሯ አለብኝ ይሰጣለሁ አለች። እሺ መች ትሰጫታለሽ ብለን ካወራን በኋላ መለስ አድርጋ አረ የለብኝም እኔ ብሯን የለብኝም ከሹፌር ጋር ብሬ ሰጥቻለሁ ስትል እንዴ ሰዓዳ ባንዳ ሁለት ይወራል። አሁን ብር እንዳለብሽ ነግረሽኛል። አሁን ደግሞ ተመልሰሽ ብር የለብኝም ከሹፌር ጋር ሰጥቻለሁ ትያለሽ። ጥሩ ከሰጠሽ እንደውም ላንቺ ጥሩ ነው። መረጃ አንቺ ስላት መረጃ የለኝም አለች። ለምን ስልኬ ጠፍቷል። እንደዛ ከሆነ ችግር የለም ውዴ፣ አንቺ ጋር ያለው መረጃ እስከጠፋ እዚች ልጅ ጋር አለ። እዚች ጋር ያለችው መረጃ አምጪ ስንል ላ የለኝም እንደውም አልሰጥም ብላ በሃይማኖት ተነስታችሁ እኔ ኦርቶዶክስ አንግዟት አሁን ክርስቲያን ስለሆነች ነው ምናምን ብለው አለቀለቁ አንድ ሰሞን። እኔም ዝም አልኩኝ። እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት። ይቺ ተበዳዩዋ ማለት ነው። ይሳቅ ሰሞኑን እኔ እንጃ ጊዜ ስላልነበረው አላውቅም። ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖ ትዘቀዝቅና ሰው ታሰድባለች። ምን አገናኘው ታሜ? ምንም የሚያገናኘው ነገር የለም። ይሄ ማለት የሚያሳየው ስቅጥና ነው። ያኒ ራሷ የወከለች ነገር ነው። ወላ ሃይማኖትም አልወከልሽም። በዚህ መናገራችን ላይ ማለት ይሄንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ። ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው። አንቺ ኢንሻአላህ እንሽላሊት ራሱ ብታምኒ ምን አገባው ህዝብ? ምን አገባው? ምን ያገናኘዋል? ሐቅ ማለት ሐቅ እስካለ ሐቅ መመለስ ነው። ከዚህ ውጪ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሐቢብቲ ይሄንን ነገር በፍጹም አይሳካልሽም። ልንገርሽ፣ ይሄ የሚያሳየው የራስሽን ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው። ይሄ ምን አይነት ጭንቅላት ምን አይነት ሙስሊም ካልጠፋ
ይቅርታ እህቴ፣ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም። ራሱ የሚወክል ሰው ነው። ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው። ስለ ክርስቲያን ማለት ለኩም ዲኑኩም ወሊየ ዲን ማለት የሚባል አለ። አትፈላሰፉ፣ በሃይማኖት አትግቡ። ማናቸው ማለት ነው። እዚህ በሃይማኖት በተአምር ማለት ነው። እናንተ ምንም እውቀት የላችሁ ስለ ሃይማኖት ምንም ማለት አታንሱ። ይበቃቸዋል። خليك يجي ብቻ ማለት ሰውዬው ብሎክ አደረገኝ በአከሊ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላቸው ማለት እንድታወሩ አፋቸውን ብትዘጉ ነው የሚሻለው። ማንኛችሁም والله እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ ማናችሁ ሲጀመር? አራሳሪ እንደም ስለዚህ ርዕስ ራሱ ማለት ባትናገር የራሱ ነው። በቃ ሰጋጤ ናችሁ። ما بعرف من اندملش اقسم بالله من اندملش على قم حسبي الله ونعم الوكيل በዛ ላይ ታሜ ኦርቶዶክስ ከሆነች እቺ ልጅ ወይም ደግሞ ወደኛ እምነት ከመጣች 1 አመት አይሞላትም። እቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም። ለምን 23 አመት የኖረችበትን እምነት እንደዛ አላረገችም? ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አይደለም። ስለዚህ ሳሪ የምትከፍያት ነገር የለም። ከዛች ጎን አንቆምም ከበዳይ ጎን። ነገር ግን ደግሞ ለዚህችም አንከፍልም። የራሷ ጉዳይ ምንም አንቺ ምንድነው ልትከፊ ደግሞ ለጭራሽ የራሷ ጉዳይ አንከፍልም። አትከፊም። ሳሪ ሚዩት ነሽ ታሪ ሚዩት ነሽ ሳሪ። ግን ምን አለ መሰላችሁ ሳሪን ወዳታለው ሳሪን ማከብራታለው ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ ይተባበሩታል። በምን አይነት መንገድ በምን የምስጥቅጥና ነው ማለት ወደ ሃይማኖት ዘለች ወደዛ ቶሎ ሄት ምን ለመሆን ነው? ምን ለመሆን ስሚ ሳንዲ፣ እኔ እኮ ያልኩት የተናገርኩ ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድነው እዚህ ደረጃ የደረሽው ነው የኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ እፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣች እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር ከሆነ የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳደሩ አይደል የከፈልሽዳ? ማሬ በፊት ነበራ። አሁንም እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ? የኔ ጥያቄ በባለፈው ከፈልሽ አይደል? እኔ አልገባኝም። ሳሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይልሽ ሳሪዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጣዋለሁ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰዓዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጣ ገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት ኢማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚስተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሰው የለም። ግን እውነት እቅስም ቢላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ፣ ሙት ስለ ሃይማኖት ሄድ አንተ በንጋሊ ካልሽ ትታሰሪበታለሽ፣ ዲቦርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሊ ሙስሊም ነው፣ ግን አይቶ ቪዲዮ ክርስትና እየተሰደቡ ምናምን ቪዲዮ አስተረጎሞ ወደ ፖሊስ ጣቢያ ሄዶ ቢወስደው የቦሰተው እስሐቅ ምናልባት አንተም እዚህ ሀገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቀው ትችላለህ። አዎ ታሚ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትስአፕም ሜሴጅ ላኩላት፣ ያቺ ብር ወሰደችብኝ ያለችው
ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግሯታል አምናለች ምናምን ነው እንዴ? ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንደምትመሰክረው? ማስረጃ ይፈልጋል ሁሉ ነገር። ገብቶሃል? እና ተረጋጊ ብያት ነበር። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ እኔም ድጋሚም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷ ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል በጣም ትልቅ ወንጀል ነው አብሶ እንደዚህ ማድረግ። እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል ይቅርታ ጠይቂና አንተን በይ። እነ ሳራ ስንት ሰው ነው ባንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትስአፕ ልኬልሻለሁ አዳምጪ ግቢና ከፈለግሽ። ካላስ ጋይስ ጨርሱ። ሳሪ እንደ ሐሳብ ለምን ሰዓዳን እዚህ አታመጧትም? ምን አትጠይቋትም? እዚህ ቤት አትመጣም። እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺን በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር በጣም ከባድ ስለሆነ። ከዛ ውጪ አንቺ ሳርዬ እኔ ቸግሮኛል ካልሽኝ ይሄ ጨለማ ይጋል። እኔ ስለ ሰው አይደለም የምጨነቀው። የችግርሽ ለታ ሁሉ ጊዜም አለው ከጎንሽ። የችግርሽ ነገር ሁሉ ከጎንሽ አለው። ከቸገረሽ